በጣም ያሳዝናል። በዛሬው ቀን ስለ ቀነኒ አዱኛ የወጡ መረጃዎች እጅግ በጣም ልብ ይሰብራል። በሀገራችን ተረት እንግዲህ የሞተ ተጎዳ ይላሉ ቤተሰቦቻችን። እውነትም የሞተ ተጎዳ ያስብላል ማለት ነው። እንግዲህ ቤተሰቦች ስለ ቀነኒ አዱኛ በርካታ መረጃዎችን ወደ እናንተ አድርሻለሁ ማለት ነው። ይህንን መረጃ ደግሞ መስማት አለባችሁ ብዬ ስላሰብኩኝ ይዤ ወደ እናንተ መጥቻለሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየዛታችሁ አቆጣጠር የነጋባችሁ የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ይበል እያልኩኝ ቀጥታ ወደ መረጃው ነው ማቀናላችሁ ማለት ነው። በዛሬው ቀን ስለ ቀነኒ አዱኛ በርካታ መረጃዎች ወጥተዋል። እነኚህ መረጃዎች ደግሞ እናንተ ውድ ቤተሰቦች መስማት አለባችሁ ብዬ ስላሰብኩኝ ወደ እናንተ ይዤ መጥቻለሁ ማለት ነው። በዛሬው ቀን እንግዲህ ስለ ቀነኒ አዱኛ በርካታ መረጃዎች ወጥተዋል። ከወጡት ውስጥ እንግዲህ በጣም ጠቃሚና ዋና ዋና መረጃዎችን ወደ እናንተ አደርሳለሁ። እናንተ ቤተሰቦችን መስማት አለባችሁ የሚለውን ማለት ነው። ስለ ቀነኒ እንግዲህ ያላዘነና ልቡ ያልተሰበረ ሰው አለ ብዬ ለማሰብ ይከብደኛል። ሰው የሆነ ፍጡር በሙሉ እንደዚህ አይነት በሴቶች ላይ የሚደርስ ግፍን ሊቃወም ይገባል ብዬ አስባለሁኝ። ምክንያቱም ሁላችንም ብንሆን በቤታችን ሴት የሆነ ሰው አለ በቤታችን፣ በእናት በእህት በልጅ በተለያዩ መቼም ከሴት ያልተፈጠረ ሰው የለም ማለት እንችላለን። ሁላችንም ብንሆን በቤታችን ውስጥ የሴት አካል አለ ሁላችንም ማለት ነው። እና በቀነኒ አዱኛ ላይ የተደረገው ነገር እጅግ በጣም ልብ ይሰብራል። ያሟሟቷ ነገር ከሞተችም በኋላ እንግዲህ የቀብሯ ፍጥነት ሁሉም ነገር ወዲያ ውስብስ ማለቱ በጣም ጥያቄ የሚፈጥር ነገር ነው። በዛሬው ቀን እንግዲህ የተሰሙ መረጃዎች እውነት ለመነጋገር ልብ ይሰብራል። የቀነኒ አዱኛ ስልክ እንግዲህ በዛሬው ቀን ከሞተችበት ሮብ ቀን ጀምሮ እስከ አርብ ቀን ድረስ ብርቱካን የተባለች ሴትዮ እጅ ላይ እንደቆየና በስልኳም ላይ ምንም አይነት ፎቶም ሆነ ምንም አይነት ነገር ሊገኝ አለመቻሉ በርካቶችን እያነጋገረ ይገኛል። ይህም ብቻ አይደለም። በአንዱ ዓለም ጎሳ ስልክ ላይም ከቀነኒ ጋር የተሳሰሉት ምንም አይነት የተጻጻፉትም ሆነ የመልእክት የተላላኩት ነገር እንደሌለም ነው መረጃው የሚያሳየው። ይህም እንግዲህ ጥብቅ ነገሮች እንዳሉና በሁለቱም መካከል የተደረገ ንግግር መጥፋቱም እንግዲህ ብዙዎችን እያነጋገረ ይገኛል ማለት ነው። ዮኒ ማኛ በዛሬው ቀን እንግዲህ ባወጣው መረጃ ብርቱካን የተባለች ግለሰብ ጋር የቀነኒ ስልክ ማለትም ከሞተች ጀምሮ ለተከታታይ 3 ቀናት በእጇ እንደነበር በውስጡም ያሉ በርካታ መረጃዎችን እንዳጠፋችም ጭምር ነው እያስረዳው ማለት ነው። ኢትዮ ቴሌኮም እንግዲህ ነገ በእኔ ነው በእናንተም እንደሚደርስ አታውቁምና ይህንን የተጻጻፉትም ሆነ ያወሩትን የትኛውንም መረጃ ይፋ በማድረግ ለዚህ እህታችን ፍትህ ይገባታል ሲል ዮኒ ማኛ ድምፁን አሰምቷል። በቀነኒ ጉዳይ እንግዲህ ደከመኝ ሰለቸኝ ሳይል ዮኒ ማኛ 24 ሰዓት በርካታ መረጃዎችን እያሰባሰበ ፍትህ ለቀነኒ እያለ ይገኛል። ዮኒ ማኛ እውነት ለመነጋገር በአሁን ሰዓት በጣም ጀግና ለሴቶች ተቆርቋሪና ከፊት ቀዳሚ ወንድማችን እድሜ ከጤና ይስጥልን፣ እንደሱ አይነቱን ሰው ያብዛልን። ስለ ቀነኒ እንግዲህ በርካታ መረጃዎችን እያወጣ ፎቶውንም ቢሆን በሱ በኩል ያሉ ሰዎች እንዳወጡትና ያወጡትም ልጆች በአሁን ሰዓት በጣም ተሳቀውና ችግር ውስጥ እንዳሉም ተናግሯል። የፈለገው ነገር ቢመጣ እስከ መጨረሻው ድረስ ፍትህ ለቀነኒ እያልኩ እቆማለሁ። ማንም ሰው ሊያስቆመኝ አይችልም። ከዚህ በፊት እንግዲህ አጫሉ ሁንዴሳን በተናገርኩት ነገር አጫሉ ሁንዴሳ በህይወት እያለ ትችት አቅርቤበታለሁ። ማንኛው ሰው ትችት እንደሚያቀርብበት፣ ነገር ግን አሁን ላይ አጫሉ ሁንዴሳን እንደዚያ ሲተች ነበር፣ አሁንም ቢሆን ጠላታችን ነው እያሉ በርካታ ሰዎች እንግዲህ እየጮሁ ይገኛሉ። ውሻ ይጮሃል። እኔ ግን ወደፊት እራመዳለሁ። ለእውነት ምንጊዜም ቢሆን እቆማለሁ። ፍትህ ለሴቶች እቆማለሁ። ምክንያቱም እኔ የሴት ልጆች አባት ነኝ። ምንጊዜም ቢሆን ከእውነት ጎን ነው የምቆመው ሲል እንግዲህ ዮኒ ማኛ ተናግሯል ማለት ነው። ዮኒ ማኛ እውነት ለመነጋገር በጣም የሚደነቅ ጀግና ሰው ነው። በአሁን ሰዓት ለእውነት የቆመ ብቸኛው ሰው ነው ማለት ነው። ስለ ቀነኒ ድምፅ እየሆነ ያለ በርካታ መረጃዎችን እያወጣ ያለ፣ በዚያ ላይ ደግሞ ታማኝ መረጃዎችን ነው እያወጣ ያለው። ሁላችሁም ተከታተሉ። ትክክለኛ መረጃ ከሱ ነው የምታገኙት ማለት ነው። እንግዲህ እኔም እየተከታተልኩኝ ያለውን ነገር ወደ እናንተ አቀርብላችኋለሁኝ። እያቀረብኩም ነው እስከዛሬም ድረስ። ሁላችሁም ቢሆን ፍትህ ለቀነኒ ጠይቁ። ፍትህ ለቀነኒ ስንጠይቅ እንግዲህ ፍትህ ለሴቶች እየጠየቀን ያለ ነው። ከዚህ ፍትህ ለሄቨን ጠይቀናል። ለሄቨን ስንጠይቅ በርካታ ህጻናቶች ፍትህን አግኝተዋል። እንግዲህ ተደፍረው ህጻናትን ደፍረው በነጻነት ይኖሩ የነበሩ ጎረምሶች በቁጥጥር ስር ውለዋል። በህፃን ሄቨን አማካኝነት ማለት ነው። በርካታ ህፃናት ፍትህ አግኝተዋል። አሁንም ቢሆን ፍትህ ለቀነኒ ስንል ለብዙ ሴቶች ፍትህ እየጠየቀን ያለው ነው። በሀገራችን ላይ የሴት ልጅ ነፍስ በጣም ረክሷል ከጊዜ ወደ ጊዜ። አሁን ደግሞ በጣም እየተጋነነ ያለው አገባች፣ ሞተች፣ ፍቅረኛ ያዘች፣ ሞተች፣ እንደዚህ ኮነች፣ በጮኛዋ ተመርቃ ሞተች፣ ምድሬሹ ሞተች ዜና በጣም ተስፋፍቷል ማለት ነው። እና አገራችን ላይ እየተሰማ ያለው ነገር መቼ ነው የሚያውቀው? መቼ ነው ጥሩ ነገር የምንሰማው? ሴት ልጅ መቼ ነው ፍትህ
የምታገኘው? ድምጻችን መቼ ነው የሚሰማው? የኛ ብዙ ጥያቄ ያለ ግን አንዷም ጥያቄያችን እስከዛሬ ድረስ አልተመለሰችም ማለት ነው። እህታችን 2 ነፍስ ሆና ነው ህይወቷን ያጣችው። ከዚህም በፊት ትዝታ 2 ነፍስ ሆና ህይወቷን አጣለች። ፍትህ ጠይቀናል፣ ፍትህ ግን አላገኘንም ማለት ነው። የትዝታን ባለቤት እንግዲህ ምን እንደዋጠው አይታወቅም። እስካሁን ድረስ የውሃ ሽታ ሆኖ ቀርቷል ማለት ነው። እና እስከ መቼ ድረስ ነው እኛ ፍትህ ማናገኘው? በአሁን ሰዓት ስለ ቀነኒ እየተሰማ ያለው ነገር በጣም በጣም ያስደነግጣል። እምነቴን ነው የምላችሁ። እዚህ ጋር አንዳንድ መረጃዎችን ወደ እናንተ አላደርስላችሁም። ለምን? እስቲ ቆይ ይሄ ነገር ይረጋጋ። እውነትም አንዳንድ ጊዜ እየሰማችሁ እያወቃችሁ እንዳላወቀ የምትሆኑት ብዙ ነገር አለ። ብንናገርም ብዙ ችግር ይመጣብናል ብለን ስለምናስብ ማለት ነው። እና ያሳዝናል፣ ያማል። ውስጣችንን በጣም ብዙ ነገር ይሰማናል። እንደ ዜጋ ነገ የት ነው የምንኖረው? የት ነው ልጆቻችን የምናሳድገው? የት ነው ሰርተን የምንበላው የሚለው ነገር እጅግ በጣም ያስጨንቃል ማለት ነው። ሁላችሁም ፍትህ ልጠይቁ ይገባል። ሁላችሁም ለእውነት ቁሙ። የሰው ልጅ ዛሬ ይሙት ነገ አይታወቅም። ግን ፍትህ እንጠይቅ፣ ለእውነት እንቆም እስካለን ድረስ። እንግዲህ ቤተሰቦች ስለ ቀነኒ አዳዲስ እና ታማኝ መረጃዎች ሲኖሩ ወደ እናንተ ይዤላችሁ እመጣለሁ ማለት ነው። ስለ ቀነኒ ሁላችንም ቢሆን ዝም አንልም፣ ፍትህ እንጠይቃለን። ሁላችሁም ፍትህ ጠይቁ፣ ለእውነት ቁሙ። ለዛሬው እንግዲህ ስለ ቀነኒ ይዤላችሁ የመጣሁት አዳዲስ መረጃ ይህንን ይመስላል ማለት ነው። ስልኳ እንግዲህ በብርቱካን በተባለች ሴት እጅ ለተከታታይ 3 ቀን እንደተቀመጠና በውስጡም የነበሩ ዶክሜንቶች ድሌት መደረጋቸው ተረጋግጧል። እንደዚሁም ደግሞ የአንዱዓለም ጎሳ ስልክም ከቀነኒ ጋር የተገናኙበት ያወሩበት ምንም አይነት መረጃ እንደሌለውና የእሱን በኩል ባለው ስልክ እንግዲህ ድሌት መደረጉም ተረጋግጧል ማለት ነው። ይህንንም የሆነ ማኛ አሳውቋል። ይሄ ደግሞ የሚያመለክተው እንግዲህ መቼም የሆነ ሚስጥር እንዳለ ያሳያል ማለት ነው። ግን የሆነው ነገር ሆኖ ምንም አይነት መረጃ ቢጠፋም ሰው ከህሊናው ማምለጥ አይችልም ማለት ነው። መቼም ቢሆን ህሊና ዳኛ ነው። ማንም ከህሊናው ሊያመልጥ አይችልም። አገራችን ላይ ፍትህ የለችም። ፍትህ ልክ እንደ ወጣቶቹ ተሰዳለች፣ ፍትህ ተሳዳለች፣ ፍትህ ጠፍታለች ከሀገራችን። አሁን እያለ ያለው ነገር በጣም የሚያሳዝን ነው። እንግዲህ የቀብሯም ሁኔታ በጣም መፋጠኑ፣ ምንም አይነት የምርመራው ነገርም እስካሁን ድረስ አለመውጣቱ፣ ሁሉም መሸፋፈኑ ያሳያል። እንግዲህ የሀገራችን ላይ ምን ያህል ፍትህ እንደጠፋችና እውነት እንደጠፋች፣ ገንዘብና እውቅና ካላችሁ አገራችን ላይ በቃ እንደፈለጋችሁ የድሃ ልጅ እንደፈለጋችሁ አድርጋችሁ መኖር እንደሚቻል የሚያሳይ ነገር ነው። ብቻ በጣም ነው የሚያሳዝነው። ቀነኒ አንዱዓለም ጎሳን ስትጠጋው ፍቅር ነው እንጂ የገንዘብ ችግር እንደሌለባት በርካቶች ገልጠዋል። ቢሆንም ግን አሁን ላይ ያው ፍቅር አልፈረደም። አንዳንዴ ፍቅር ከአንድ በኩል ሲሆን በጣም አስቸጋሪ ነው። አሁን ላይ ያለው ነገር ድብስብስ ያለ ነው። እሱ ይወዳታል አይወዳትም ብለን ለመዳኘትም አንችልም። እንደሚወዳት ነው እንግዲህ የሚያሳየው። አንዳንድ መረጃዎች ደግሞ እንግዲህ ምንም አይነት ፍቅር እንደሌለው ያሳያል። ብቻ በጣም ከባድ ነው። ለመፍረድ አንችልም። እውነቱን የሚያውቅ ፈጣሪ ነው። ፈጣሪ ፍርዱን ይስጥ ነው የምንለው። እንደ ሰው ሰውኛ ሀሳብ አስተያየት እንሰጣለን። ከዚያ በተረፈ ደግሞ እግዚአብሔር ፍርዱን ይስጥ። እውነተኛ ይች ልጅ ተበድላ ተገፍታ ከሆነ ፈጣሪ ፍርዱን ይስጥ ማለት ነው። በቃ ከምድር ምንም አይነት ፍትህ አንጠይቅም። ፍትህ ሲጀመር የለችም። ዝም ብለን ብቻ ተቸግረን ግራ ገብቶን ነው የምንለፈልፈው። ፍትህ የምንጠይቀው ቢቸግረን ነው። ግራ የገባው እርጉዝ ያገባል ይባላል እስከነተረቱ። እርጉዝ ያገባ ምን ችግር አለው? ትወልዳለች፣ ልጁም ያድጋል፣ ለሀገር ይጠቅማል። የእኛ ነገር ግን ከእርጉዝም በላይ በጣም ግራ ተጋብተናል። በዚሁ አጋጣሚ ግን ለእህቶች አንድ ትንሽ የመልእክት ማስተላለፍ ፈልጋለሁ። ምንድን ነው እሱም? አንድ ወንድ በመጀመሪያ አንድ ቀን እጁን ካነሳ ሴት ልጅ ላይ ከዚያም በኋላ ተስፋችሁን ብትሟጡጡ ደስ ይለኛል። ምክንያቱም ከዛሬ ነገ ይሻሻላል፣ ከዛሬ ነገ ይሻሻላል እያላችሁ ነገር ሁሉ እሱም እየባሰበት ከዚህ በፊት እንግዲህ ቲክቶክ ላይ 1.2 ሚሊዮን የታየች ልጅ አለች። እሷ መቼም አይታችኋታል ብዬ አስባለሁኝ። በርካቶችን በጣም እንግዲህ ያሳዘነች እና ሁሉም ያዘኑባት እህታችን ነበረች። ለብዙ ዘመናት ባሌ ሲደበድበኝ ከዛሬ ነገ ይሻሻላል እያልኩኝ ባሌ ነው እያልኩኝ ስታገስ በመጨረሻም እንግዲህ ጥሏት ሄዶ ሌላ ሴት ማግባቱን ተናግራለች። እኛም ብንሆን አንድ ሰው በቃ አንድ ቀን እጁን ካነሳብን ነገ ተነገ ወዲያ እየባሰብን ነው እንጂ ይሻሻላል ማለት አይደለም። አንድ ሰው ጸባዩን እርግፍ አድርጎ ሊተው አይችልም። አካላችን ከመጉደሉ በፊት ሌላ እርምጃ መውሰድ አለብን ብዬ ነው ማስበውና ጥንቃቄ አድርጉ። ስለሚወደኝ ነው ምናምን የምትሉ ሰዎች አላችሁ። እንግዲህ የቀነኒ የቅርብ ጓደኞች በርካታ መረጃዎችን ካወጡት አንዱ ቤት ውስጥም ይደበድባታል። ይሄ ብቻ አይደለም እንግዲህ ምሽት ፕሮግራም ላይ ሲኖረውም እዚያ ሳይቀር ይደበድባታል ሲሉ ነው ሲናገሩ የነበረው። ከመጀመሪያው ሲደበድባት እርምጃ ወስዳ ቢሆን ኖሮ ይሄ ነገር ባልተፈጠረ ነበር። ለማንኛውም ቤተሰቦች ለራሳችሁ ለህይወታችሁ ጥንቃቄ አድርጉ። አንዳንድ ጊዜ ሳንወድ በግድም ቢሆን መተው ያለብን ነገር እንዳለ ማወቅ አለባችሁና ጥንቃቄ አድርጉ ነው የምላችሁ። በቀነኒ ጉዳይ እንግዲህ አዳዲስ መረጃዎች ሲወጡ ይዤላችሁ እመጣለሁ። እስከዚያው ድረስ በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።